በይ ቱር ምት ተወኝ ብያለሁ ተወኝ እንዲው አኑ ረፍዶብኛል ዞር በልልኝ ባለልሽ ምን ታመጪ ኋላ እኔ ጮሃለሁ ተወኝ አንተው ምን ሆንኩ ብለሽ ነው ምጮኝ እንዲው ነገር ሁሉ ይወስላታ ነው በል አግሬሻለሁ ምላስሽን ከላይሽ ላይ እንዳልቆርጠልሽ ኧረ ማለት ወጥ አባክላሽ ይመርቁ እስቲ እሺ አሜን በሉ አሜን በሉ አሜን የዘራነው ይብቀል አሜን የወለድነው ይደግ አሜን አገሩ ቀየው መንደሩ ሰላም ይሁን አሜን እርሻው ሰላም ይሁን ከፍቶቹ እንስሳቶቹ ሰላም ይሁኑ ተሰማርተው በሰላም ይግቡ ምቀኛ ሸረኛውን እዛው ያያዝልን አሜን በሉ አሜን በሉ አሜን በሉ አሜን ይቀራላ አሜን በሉ አሜን 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 እኔም ምለው አብዋ እንዲው ከዚህ ቤት መዋል ጀምረሃል ከበረሃም ቀረ እንዲው እዚህ ቤት ውስጥ እንዲው የተገኘ ነገር አለ ኋላ ሰራጄ ነው እየተጫወትኩ አረከኝ እንዴ ፍሮግን ልክ እኮ ነኝ አብዋ እንዴት እንዲው እምዋ እዚህ ከቂያት ለመደች ነገር አለ አንቺ ያለው ሰማሽ አንተ ፈዘኛ ኦራ ምን ታስነካኛለች ማለካው መላቀው መስዬ ኦሮ ምን ሆኗል ይሄ መጪው ክረምት ነው መሳሪያ የርሻውን ላበጃጀው ብዬ እንጂ አረገኛ አብዋ እንዴት አብዋ አንድ ሞፈርና አንድ ድግር ለማስተካከል እንደው 24 ሰዓት ፈጅብኝ ይያልክ ነው አቢ ኦሮ በል ወንድም ያሁን ቡናውም ገና ነው አንተም ደግሞ ፌዘንተን ወደ ስራ ተሎ ሄድና ደህና ዋሉ እሺ ሄድ እኮ ነው እንዴ እኔ አመላንቺ ምን አሳይታህ ነው አለ እስቲ አስነኪ ነቋይ እንደ እጄች ደግሞ እጄች ወጭ ረፉ እንዴት ብዬ ለረፍ ግቢ ራሴ አድባሪ እጄች ለቃቄች እጄ ደግሞ አረ እንደ ረፉ አለ ምን አርፋለሁ እኔ እንደው የሚነክስ ነገር አንዳች ነገር እንካስሽ እንደው ምን ጉድነሽ እባክሽ ቆይ ወንድ ኮንክ ጉልበትህን እኩዮች ላይ አታሳይም እሱንማ እናያለን እስቲ ሞክረኛ ወንድ ነው ቤተሰቡ ሁላ እንዴት ያለው ውሻ ወጥቷል በይ አንተ አልበይ ከቤተሰቦቼ ዞር በል እንግዲያውስ አንድ መልእክት ወደ ቤተሰቦችሽ ልስደድሻ ለዛ ለወንድምሽይና አይደለም መሬቱን አንድ እህቱን አንቺን እንደምነጥቀው እንዲያቅ ንገሪው በሂጅ ኳታትሽን ሰብስበሽ ደምባራ ሁላ የኔ እንደው እርሻውን ደህና አርጋችሁ ይዛችሁት የለም እንደ እናንተ እርጎዬ ከተማሪ ቤት ለምንድን ነው እርሻ ላይ መጣሽው እናትሽ ወፍጮ ቤት ልትሰድሽ እኮ እየጠበቀችሽ ነው አብይ ከመጣው እኮ ቆየው እርሻውን ሊየው ብዬ ጥሩ አርጋችሁ ደህና አርገን ይዘና መስገነው ደህና እኔ የምለው ክላሽ በሉ እኔ የምልህ ክላሽ ይሄ ነገር ምን ይመስልሃል እንዴት ነው ነገሩ አያ ስማ በልቶሎ ድረስና ደርሳት እበጀኝ እህቴ የሆነ ነገር ልትነግረኝ ፈልጋ ነው ወደኔ የመጣች እንዴ ምንም አዋስታ አጣራልኝ በጀኝ ፈጠን እሺ ገብሬ አቤት አብይ ወሬ ልትሄድ ነው እርጓየን እኮ ትንሽ ገፋ ላርጋት ብዬ ነው ይሄና ታንጀት ያለው ልጅ እንዴው መሳጀ ቋጥሬ መጥቼ ወዴት ነው የምትሄድ አረ ተዋበይ ትንሽ ይሸኛት ብቻዋን መታ ምንም ሳታርፍ ከምትሄድ መንገዱን ያውጋት እኔም መለው ክላሽ ደህና አርጋችሁ ይዛችሁት የለ እንዴ እርሻ ይዘኑ አላበይ እንዴው ገና ምን አይተ ገና ሁለት ጥማድ ሳልጨምርባት ውልፍት የለም እድ ጉረኛ የሰው ጉረኛ ና ወደዚህ አሁን አረ እንዴ አቤት እንዴ አባይ አዎ
ናያ በለው በለው ናያ በለው በለው ድራበል እቺ ተንከቲስ ገደበልኝ እንደው ረግታ አንድ ቦታ አትቀመጥ እቺ ክልፍልፍ ናያ በለው በለው ናያ በለው በለው አንተ ጥላቢስ ኮት የሚያልህ እንዲህ ስትመጣ አንድ አፍህን መክፈት ከጀመርክ መች ሌላ ነገር ትሰማለህ? ዋ የእግዚአብሔር ሰላምታ ይቅደም ጃል። አይ እንግዲህ እንደ ሽማግሌ ነገር አታቆርቆዝብኝ። መወጣኝና አያ አትነዝንዘኝ ብዬሃለሁ። አግሬሃለሁ አንተ ሰው ተወኝ። ኧረ በጊዮርጊስ ደርቦ አትቆጣኝ። ስድቡንስ ምን አመጣው? አሁን የምነግርህን በደንብ አድርገህ አዳምጥ። አልብህ ስማኝ። በእጄ ያችን ታንካሲስ አፍኛት ነበር። የክላሽን እህት ቁጭ በል ወደዛ። ተው ቦቅቧቃ አይተኝሳ ዘንድሮስ ፈተናው በዝቷል። እንደው ይሄ ልጅ ሊያጋድለን ነው። ነውር ብርቅ አይደለም ማለ ነውረኛ ጅልኛ ተፈታተነሽሳ። አረ እንደው ዛሬ ምርር ብሎ ለክላሽ ልነግረው አፌን ይቀራ። አንቺ ደግሞ ተነጋግረን ስናበቃ ምን አገረሸብሽ? አረ ተያው ዲሙ እንደዚህ ትያለሽ እንዴ? ቆይ እንደዛ ወስዶ አንድ ነገር ካደረገኝ በኋላ ቢከሰስ እኔ ምን ይጠቅመኝ? እሱስ ልክ ነሽ። ብቻ የሚፈጠረው መተላለቅ ቢያሳስበኝ ነው እኮ። እንደው እርሻ ቦታ ሄጄ ልነግረው ስል አብዬ ምዛሃል። እንደውም ባቅርር ብሎኝ ስመለስ ገብርዬ ተከትሎኝ አንቺ ልጅ ምን ሆነሻል? ወንድምሽ አንዳሽ ነገር ጠርጥሯል አለኝ። አሬ ጉድ ቀን አይመሽ። ታዲያ አንቺ ምን አልሽው? እንደው ምን እለዋለሁ? አረ ምንም የለም አልኩኛ። ይሄ ልጅ መቼም ብልሃተኛ ነው። ቆይ ምን አለሽ? እንደው ምን ያላለኝ ነገር አለ አንቺ? አንዴ ከረሜላ ገዛልሻለሁ ንገሪኝ ሲል፣ አንዴ ደግሞ አንድሽ ኮረዳ ወድጃለሁ እስቲ ምከሪኝ አለ። እሺ እስቲ ንገረኝ ስለ አይ አንቺ የደበቅሽው ሚስጥር መጀመሪያ ንገሪኛ። አረ ምን ያላለኝ ነገር አለ አንቺ? እንዲው ደግሞ መልሶ እንዲው በጓደኛሽ በሐዋ እስቲ ንገሪኝ አለኝ። እንዴት ዋዘኛ ነው አንቺ? እና ምንም አላልሽው? እክች ምን እለዋለሁ? ባይሆን ከዚህ በኋላ ላለው መጠንቀቅ አለብኝ። እንደዛ ጥዬው ስመጣ ሳይናደድብኝ አይቀር። የተናቀ ይመስለዋል። ደግሞ የተነከሰውንም ሲያስብ እልህ ውስጥ መግባቱ የማይቀር ነው። አሳቻ ቦታ ብቻሽን ውልፊት እንዳትይ ኋላ። እንግዲህ ምን አደርጋለሁ? አቅሜ እስከቻለው ታገላለሁ። አይዞሽ የኔ ጓደኛ በርቺልኝ። እኔ ምልሽ ገብሬ እምርን ፍቅር ይዞት ይሆን እንዴ? አንቺ ደግሞ ለተንኮል ነው እንጂ ገብሬ ቀና ብሎ ሴት መቻይና ሰው አይደል እንዴ? ምናልባት አፍቅሮም ቢሆን ቀረብ ብለሽ አበርቹ፣ አይናፋርነቱ እንዳይጎዳው። አይ ታይሳ እንዴ ያለውን ወንድነት ሄት አምጥቶት ብለሽ መቼም አንድ ቀን መድፈሩ አይቀር። እንዲሆነስ ተመቸ ጎትተውና አባባ ሀልዳሩት በቀር የሚያደርገውም አይመስል። ኧረ አንቺ ወረፋችን ይሄን ይደርሶናል። እንግባ። ረሳነው እዚህ ወሬያችንን ስንሰልቅ። ዘመለው ምነው በጊዜ መጣ? አቤ እንደው ዝም ብዬ ነው። ራስ ምታት ነገር ራሴን አመም ሲያደርገኝ ጊዜ ነው። ከብቶቹን ጥለህ መጣ? አዎ ራስ ምታት ነገር ራሴን አመም ሲያደርገኝ ጊዜ ነው ትቻቸው የመጣሁት። ጠና ያለ ከሆነ ሐኪም ይሃ። አይ ብዙም አይደለብኝ። አረፍ ስልበት ይተወኛል። ፊትህ ልክ አይደለም። በል ግባና አረፍ በል። እሺ አቤ እሺ። እርጓዬ! አቤት አብይ። ነይ አንቺ ለንቋሳ ነይ እስቲ ነይ። ኧረ ተመለ ወንበሩን ይዘሽው ነይ። ኧረ እንዲያው አቅም እኮ የለም እኮ አቅም የለም። አቤት 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 አቤት! አይ ጉድ! አንተ ገብሬ! ኧረ ኧረ ገብሬ! ኧረ ዲያ አንተ ምን ሆነህ ነው? አሁን የታለበው የለም ያለብከው ወተት ይዘልኝ ተሎና በኩባያ አድርገህ ተሎ በል። ጭራሽ እንደው ጭራሽን ቢያልሽን እኮ እንዴ! ተሎ በል እንከፍ ደህና አድርገህ ያዝ። ኧረ ና ስጣት። ያዥ በያዥ
አዎ ቁጭ በል ትጠጣለህ። በይችን አፍሽ ላይ ቆንጆ ነው፣ ጥሩ ነው። ይሄ ወተት ለድካም ለጉልበት ይሆንሻል። ተሎ በይ ጎንጀት ተበርጉዬ። ኧረ አብኝ አልፈልግም እኔ። እንዴት ያለ ለድካም ጥሩ እኮ ነው የምትባይ። ኧረ አንድ በላት አንተ ሰው ተሰው። ኧረ ትኩስ ነው እርጎዬ። እንዲሁ አንዴ ጎንጨት ትበይ። አልፈልግም እኔ። አሪፍ ነው እያለ እኮ ነው። እስቲ ደስ ይበለው ለሱ በለሽ። እንደው እኔን ተይው። አዎ ሳብ አዎ በድገም ያው ደስ ያለ ሰው አሁን ብትደግሚ ደግሞ ደስ ይለዋል። በዚያ ላይ ደስ እንዲለኝ ደግሞ አንድ ድገም እስቲ። አንድ ኦፊስ ሲሰጣችሁ ታበዙታላችሁ። አልፈልግም አልኩ አልፈልግም። እቺ ገልቱ የሰው ገልቱ ለኔና ለሱ መጠጭ አምጪ አጠጭ እንካስ እናት በረሃ የበላህ አንተ ነህ። እናተ ላይ ቂጣ ወስደህ አብረህ ጨምረህ ብላ። ሂድ እናቴ ሂድ እናቴ ጠጋበኛ እናቴ ሂጂ ተነሽና ሂጂ ውጪ ተነሽልኝና ሂጂ እኮ ነው የምለው። ብቻ ነይ ደግሞ የመልሽ ይሄን ወንበር እዚያ ሂጂ እኮ ነው የምለው። እቺ ነይ እኮ ነው የምለው። ቆይ ግድ የለሽ እኮ አሁን አይደለም ኋላ እንነጋገራለን። እቺ ቆይ ግድ የለም እቺ ነይ። እንዲያውም አሁን ነው የምንነጋገር። ነይ ነው የምለው። ነይ እኮ ነው የምለው። ነይ ግቢ። ነይ አምጪ እሱ መቀመጫ ምን ይችላል እንነጋገራለን። እኔ የምለው እንዴት ብለሽ እንዴት ያለ ጥጋብ ቢይዝሽ እንዴት ጥጋብ ቢኖርብሽ ነው። ሂጂ ያን ወንበር ይዘሽ ሂጂ። አዎ ልብስፍስ ምትመስ እፎየ ገላ ኧረ ጥጋብ አንተ በቃ መሄድ ነው? አዎ እንዲያው ማለዳ ያወጣው ነኝ። ቤቶች ይጨነቃሉ። አንቺው አሁን የምትቅልዬ ልጅ ሆነው ላንተ ቢጨነቁት? አንቺው ገና በቤተሰቦቻችን አይነ ስንታይ ሁላችንም ያላደገን ገና መቆቀላ ልጆች ነን። አንቺው ኧረ ወዲያ ሰበብ አታብዛ። እኔ እንኳን ትንሽ ብትቆይ ደስ ይለኝ ነበር። ኧረ አምጥቶብሻል ደግሞ ዛሬ። አንቺው ነካክታ አግለኸኝ መጀመሪያውኑ ባትነካካኝ ይሻለኝ ነበር። ያባሳል። ኧረ አንቺውንስ እግዚአብሔር ይቅር ይበልሽ። ኧረ ወዴት ነው? ዛሬማ የትም አትሄዳትም። ልቀቂ በያለሁ። አንቺው አንቺ ዛሬማ የትም አትሄዳትም። ልቀቂ አንቺው። እቺ ምን አፋደርቡ እንዴት ነህ? ይርጋ ደህና ዋሉ። ሰላም ነኝ። እንዴት ነው? ደህና ነኝ። ደህና እንደው ምነው ደርቦ የለም እንዴ? በጊዜ ራስ ምታት ቢጤ ያሞኛል ብሎ ነው የተኛው። እስካሁን አልተነሳም። ድካም በዛበት መሰል ልጄ ብቻውን እየለፋ ተጎሳቆለ። እውነት ነው እሱስ። እንደው ብቻውን መልፋቱስ ልክ ነው። ልጁ አይረታም፣ ጠንካራ ነው እያል እሱስ ልክ ነህ። እንደው የሚታገዝ ስራም ካለ ላግዞታ እንደው ይንገሩኝና። አረ ምንም የለም ልጄ፣ ግባና ረፍ በል። ምን ነው ከደች? አይ ሲ መለስ ልበል። እንደው ተሲያት ዋላ ስላጣሁት ነው ቀዩ ላይ። በሉ ሲነቃ ዘይሩልኝ። እኔ ከመንደሩ ስራ ቢጤ አለችኝ። ብገባ ሸጋ ነበረ። በእጀ ካልክ ደህና ደር። አይ እንደው በሉ ደህና ደሩ። ኧረ መላ ኧረ መላ ኧረ መላ በይኝ ጭላት በይኝ ኧረ መላ ኧረ መላ ኧረ መላ በይኝ ጭላት በይኝ ኧረ መላ እናንተዬ ይህ ልጅ ወይት ሄደ? ወጥቶ ቀረ እኮ። እንግዲህ ከባልንጀሮቹ ጋር አንድ ሁለት እያለ ጉርምስና እኮ መጥቷል። አይ እንግዲህ ያብዬን ወደሚያሉ ቢያደርጎም ታባቱ አይቶ ነው። ኦሮ እንግዲህ ይኸውላችሁ ተኔ ላይ አትንሸራተትም። እቺ ሴትዬ አትወርድም ተኔ ላይ። አባቴ ቢጠጣ ያምርበታል፣ ህልኩ አያልፍ። እኔ ቅመም የኔ እረኛ አንቺ ባትኖሪማ እነዚህ ተሳስበው ተጋግዘው ይደፉኝ ነበር። ራቢ በስመ አብ በል። እኛ ምን በወጣና ነው አንተ ምን ደፋ? ዝብል ውሽልሽል የሰው ውሽልሽል ደው ተሰቃለህ። ድድለ ሞቃ ይትረፍ። ሰው እየተረገመ ይስቃል። እንዴት ያለ እርኩስ ዘመን ደረሰን እናንተ። ምን ይሄ እንደው ምን
ኧረ ልጄን ውቃቢውን ገፈፉት እኮ። ምን ውቃቢ ያለ? ይሄ ውቃቢው ተመቶ አፈር አባቱ አብዬ ገብርዬንማ ተው ልቶ እሱ ሲነካ ደስ ያልሽም እኮ እህሳ እርሶ ብቻ የወለዷት መሰሎት እንዴ? ምነው እናንተ ግንባር ፈጠራችሁብኝ ዛሬ? ምን አረኳችሁ? ምን አብዬ አንተ ራስህ እየተነኩስክን አይደል? አንተ ነግሬሃለሁ። አንተ ልምጥ ይሄን በዚህ ነግሬሃለሁ። በዚህ ከዘራ ኋላ ወገብን እንዳልቆርጠው ይሄ አረ መላ 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 አረ መላ 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 አረ መላ እንችላትኝ አንቺ እንደምን አለሽ መላ መላ እኔ ማታብሜ መላ መላ ለምን ትመጫለሽ መላ መላ ሌሊት ሌሊት ፈልሜ መላ መላ ቀን አትመጭም ወይ መላ መላ እያየሁሽ ባይኔ መላ መላ አረ መላ በይ እንጭላት በኝ መላ በይ እንጭላት በኝ እለክ ነበራ ተነስ ራዲዮ አምጣልኝ ቶሎ በል። ባትሪውን ቀጥቅጡና ፀሐይ ላይ አድርጉ ብዬ ነበር። አረጋችሁት? አብይ እዛ ነች። ቶሎ በል እስቲ። ደግሞ የምሽቱን ዜና አሁን ይጀምራል እኮ እንትን ቮዬ ቶሎ አንጣስ። ቮዬ ይጀምራል። አንቺው እንዴት ያለሽ የምጣፍጭ ቅመም ነሽ። በል ደስ አለ አለሚ። አባብለሽ ተሲሳዩ ዘፈቅሽኝም አይደል? ላንተ ያልሆነ ቀሚስ እኔ የምል ግን እንዲያው እስካሁን ብር አምባሩ ወዴት ተሰውሮ ኖሯል ወይ? አንተ እስክትመጣ ሸሽጊያ ኑሬው ነው። ተምሬ እኮ ነው። አንቺው እስካሁን እንዴት ወንድም አልነካሽ? እንደው ኮማሪት ሁሉ ካገኘው ሰው ጋር የሚጋደም ይመስላችኋል አይደል? እንዲያ ማለት ፈልጌ እንኳን አይደለም ምዋ። ለነገሩ ባንተም አልፈርድብህም የብዙ ሰዎች አመለካከት ስለሆነ። አየ አንቺ እዚሁ ነጋብኝ እኮ ሳይነቁ እስቲ ልቅደማቸው። አንቺው አሁንማ እኮ በቃ ነጋ። ቁርስ ቢጤ ቀማምሰ ትሄዳለህ። አየ እንዲያው በጓሮ በኩልም ቢሆን እርዘልዬ እገባለሁ። ደግሞ ተዚህ ስወጣ የቀየው ሰው ቢያየኝ ምን ይላል በይ? በእኔ ታፍርብኛለህ እንዴ? አይ እንዲያ እንኳን ሳይሆን ወሬውንና ሀሜቱን ነገር መቦጨቁን ጥላቻ እንጂ በአንቺ ታፍሬ አይደለም። እንዲያው በይደና ባይልኝ። አየየ እሺ አሁን ከተነሳው ሀሳብ ጋር የተለየ ሀሳብ ያለው አለ? በጾታ በኩል ያለው እኩልነት አያስማማኝም። ምክንያቱም ሴትና ወንድ በተፈጥሯቸው እኩል ሆነው ስላልተፈጠሩ። ሴት የቤት እመቤት ናት። ተፈጥሯ ማርገዝ እና መውለድ፣ የቤት ስራዎችን ማከናወን ነው። ሌሎቻችሁም በመናወራው ነገር ላይ በመንወያየው ነገር ላይ በተሳተፉ ጥሩ ነው። እሺ እርጎ፣ እስቲ ለዚህ ጉዳይ ያለሽን ምክንያታዊ መልስ አንቺ ደግሞ ንገሪኝ። እንደው ማህበረሰቡ የፈጠረው ባህል እንጂ ሴትን ከወንድ አሳንሶ የሚያይ ተፈጥሮስ የለም። ወንድም ሴትም እኩል ናቸው። እዚህ ነው እንጂ እኮ ገጠር ሴት ከተማ ቢሮ ትቀጠራለች፣ ሀገር ትመራለች። አረ ሴትማ ወንድ አታንስ። ማህበረሰቡና ባህል ስህተት ናቸው እያልሽ ነው? በድፍኑ ሳይሆን አንዳንዴ ማህበረሰቡ ልክ ያልሆነ ነገርና የማይሆን ባህል ያደርጋል። በእርግጥ ባህል ጠቃሚም ጎጂም ነገር አለው። እንዲያ ታልክ ጎጂ ያልከው ነገር በማህበረሰቡ ጠቃሚ ሆኖ ሊገኝ ይችላል። ባይጠቅማቸው ባህል አያረጉትም ነበር።
ጠቃሚነቱን ለማወቅ ደግሞ ባህሉን ጉዳዩን ባቀኑ ህዝቦች አይን ማየት ግድ ይላል። እሺ እንደዛ ካልሽ ሴትን ከወንድ አሳንሶ የማየት ጥቅሙ ምንድን ነው? አንቺም ከምትኖሪበት ማህበረሰብ አንጻር። ምን ነው ዝማሽ? መልስ የለሽም? እሺ ተማሪዎች፣ ዛሬ እንግዲህ ስለ እኩልነትም ብዙ ነገር አውርተናል፣ ብዙ ተባብለናል። ትምህርታችሁን በርትታችሁ አጥኑ። ብዙ እሺ፣ እኔም የማገዛችሁን አገዛችኋለሁ። በሉ ሰላም ዋሉ። ምነው በየሜዳው ማስተማር ጀመራችሁ? ምን ነው ችግር አለ እንዴ ደርበው? ሶስት ምን ችግር አለ ብላ ምነው ማየት አይቻልም? ተማሪዎቹ እንደምታየው እያጠኑ ነው። እንዳትረብሻቸው ብዬ ነዋ። እዚህ ሌላ ምን ጉዳይ አለ አንተ? ብላችሁ ደግሞ በየሜዳው ማስተማር ጀመራችሁ? የኔ ወንድም ትምህርት እኮ ቦታና ጊዜ አይመርጥም። በል አሁን ያጥኑበት። ከዚህ ፈቀቅ ብለህ ሂድላቸው። ባሌን ምን ትሆን? እሱማ ምን አመጣለሁ፣ ግን ልጆቹን ባትረብሻቸው በጣም ጥሩ ነው። እንዴት ነው የሚያናገረው? አካችሁ ባዝ ሽመል ነበር ቀዶ መጣል። መጣ። አዎ ደህና ዋሉ ጋሽ። እንዴት ነህ? ሰላም ዋሉ። ደህና ውለሃል? እግዚአብሔር ይመስገን። እንዴት ነህ? አለን ይመስገን። ደህና ዋልክ? አለን። ጎሽ። ልጆቼንማ በጠዋት እኮ እርሻውን አሳምረው ሰርተው አሪፍ። እኔ አንተን እየጠበቅኩህ ነው። እኔ የምል ስንት አልካት ይችን ነገር? አይተው አይወስዷትም እና ሳላይ አልወስድ። እሱማ ያዋለሁ መጀመሪያ ዋጋውን እንጨርስ ብዬ ነው። እንግዲያውስ ውሰዷት። 100 ብር ነች። ከጓሮ ቆርጠን የምናመጣው እንደው 100 ስትሉ ትንሽ አታፍሩ? አይ ጊዜ ጋሼ ከየት መጥቼ ነው እዚህ ማረግ? አራራራ በል ቀንስ። በልጅማ አይሆንም። በል ቀንስ። በቃ 80 ብር ውሰዱ። 80? አይ ጊዜ ከጓሯችን ቆርጠን የምናመጣው ለ80 ቤታችን ይግባ ይሁን። እርጅና ደጉ አርጀተን እኮ ነው እንጂ ነበረ። አይ ገና እኮ ነው፣ ገና ጎረምሳ። ይሁን እንግዲህ እስቲ በል ቤተን ታውቀዋለህ አይደለም? አዎ። ማምሻው ላይ እዚያ ላይ ይዘህልኝና እኔም ፈራንኮን አዘጋጅልሃለሁ። እሺ ሂድ። ጋሼ ቀንበሯን አይተው አይፈልጓትም? ይሄ ደግሞ እንዴ ፊት ሲሰጡ በል ግድ ያኛው ብቻ ይዘህልኝና ነግሬሃለሁ። እጠብቅሃለሁ። ሻሸ እኛ እሱ ላይ አድርጊው። እሺ አንተ ምንድነው ብቻ እንዲህ የሚያስፈግግ? አረቅ አንዳንዴ ያልጠበቅነው ነገር ሆኖ ስናገኘው እንደ ታምር ይከሰታል። አልገባኝም። የምን ታምር ነው የምትለው? ገለል በልልኝ አንተው። ቢነግሩም አትሰማ። እንዲያ ካልክ በጉ ዋናው ነገር በደና ፈገግ ማለትህ ነው። አይ እንግዲህ ይህ ነገር አቆርፍዶ ማኩረፍን ወዲያ በልልኝ። ዛዲያ ንገረኛ። ለማንም ካልተናገርክ እኔ ምን ገዶኝ? ምን ሚስጥር ሚሆን ተገኘ? ጉዳዩስ ቀላል ነው፣ ግን ተሰዋፍ መግባቱ አላስፈላጊ ስለሆነ ነው። እንዲያ ከሆነ እሺ ሚስጥር እጠብቃለሁ። እስቲ እጄን ምታ። ያው እርጎኝ ሳይንስለ ደግ። እንዲያ ከሆነ ምንድን ነበር የሚባል አንተው? አንጓች ክብረ ንጥህናዋን ሰጠችኝ እኮ አንተው። እሺ ጊዮርጊስ እንበልኝ። እግዚኦ አንተ ወይ እኔ የምልህ ግን እሱ ነገር ግን እንዴት ምን ይላል? አረጋይ አረባሰማ እርጎዬ ከፍቶሻልሳ? ሀሳብ እያበዛሽ ነው፣ መጠንከር አለብሽ። ኧረ ተይኝ ሀዋዬዋ፣ እንዲሁ የዚህ ልጅ ነገር ሀሳብ ሆኖብኛል። ይገባኛል። ቢሆንም እስከ ተወሰነ ጊዜ ድረስ መታገስ ጥሩ ነው። እንዴት ነው መታገስ? ይሄኩበት ሁሉ እየመጣ ታዲያ የባስ ችግር ተሚፈጠር አመች ጊዜ እስኪመጣ ድረስ መቻል አይሻልም? ኧረ አልችለውም።
አሁንስ እጋፈጠዋለሁ። ኧረ እኔ ጉድ! ደግሞ በምን መልኩ ነው የምትጋፈጪው? በህግስ ቢሆን ጉዳዩ ተህግ ደረሰ ማለት ተቤተሰብ ጆሮ መግባቱ የማይቀር ነው። እንግዲህ ሌላ መላም ቢሆን እዘይዳለሁ። እንዴት አይሻል አይቀርም። በአሁን ግቢ እየመሸ ነው። እኔም ልሂድ። ቻው። እሺ አው እሺ አንተ ነው ጭራሽ እዚህ ተገሽረሃል አይደል? ስራውን ትተህ እዲያ ደርበው ደግሞ ምኑን ተምኑ ነው የምታገናኘው? ይልቅ የእርጎየን ጉዳይ ተምን አደረሰ? አይ እሱን እንኳን ተወኝ። ጭራሽ ብላ ብላ አላህ እያጋባችኝ ነው። አትሞኝ እንግዲህ እልክ ጥፋት ብቻ ነው ትርፉ። ታልወደደች ተዋት። አንተ ሰው በዚህ በትር አይንህን እንዳላጠፋው እኔ ነኝ እርጎን ምተው። ዋ ይሄ ማይረባ ታብዮ ገደል ነው የሚከት። ጨጓራ ያለትልጠው ነው እንዴ? አላዝበህ ነገር የምትተረኩሰው። ምን አልኩኔ? የጓደኝነቴን በመክር ከክፋት ቆጠርክብኝ። አይ እሱን እንኳን ተው። ዛሬ ስትተናፍቀኝ ጊዜ ትምህርት ቤቷ ድረስ ሄጄ ነበር። አንተ ሰው ጭራሽ መንገድ ዘግቶ ማስቸገሩ ሳይበቃ አስኳላ ድረስ ሄደ ማስቸገር ጀመር። መሄደስ ባልከፋ ነበር። ከአንዱ መምህር ጋር ያልሆነ ነገር ገጠመኝ እንጂ ጭራሽ ተመምህሯን ተነካክታ አረፍከው። አረ ተወንድሜ ጉዳዩ ተቤተሰብ ይደርስ እንደግም አይደረብ ይያለው። ካለፈው የከፋ ምን እንዳይመጣ ብለህ ነው በል። አይ እንግዲህ እኔ አላውቅልህም። አደብት ገዛ ግን ደግ ነው ላንተም ለራት ትትል ታሰው አትልከፈይ ብያለሁ። አሁን ወደ ስራ ቶሎ ሂድ። አረ ቅመሜ መጣሽ እንዴ እናቴ? አሃ ውሎ እንዴት ነው? ተማሪ ቤት ምን ነው ዘገየሽ? ቤት ስራ ተሰጥቶን ከሀዋ ጋር እየሰራው ነበር። አሃ ነው። ትምህርቱ ደህና እየተካሄደላችሁ ነው? ይሁን። ፈተናውስ ደረሰ? አይ ገና አንድ ወር ገጠማ ይቀርዋል። ኦሮ ቅመሜ አንድ ወርማ አሁን ደርሶ የለ እንዴ? ፈተናሽ ላይ ተማሪ ቤትሽ ማተኮር አለብሽ። እንጎቼ መጣሽ እንዴ? አዎ ነኝ። ምን ነው አመመሽ እንዴ? አረ ደህና ነኝ። ትንሽ ጣሃራን በርተታ ደክሞኝ ነው። እንዲያ ከሆነ በጀ ላይ ትንሽ አረፍ በይና ለወንድሞችሽ ምሳ ታደርሻለሽ። የለ እንዴ እሷ እንዴ ጠውልጋ እያየሽ ምን ሆነሻል? እኔ አደርሳለሁ። ቋጥሪው። አሃ እርሶ የጀመሩትን ማስፈጣጠሙ። አረ ችግር የለም አብይን ያደርሳል። ግድ የለም እኔ አደርሳለሁ። ሂጂ እናት ግቢ። አይ እንግዲህ እንዳሻችሁ እኔ ምሳውን አሰነዳዳለሁ። ሂጂ ግድ የለም። ይሄን ቢሆን ኋላ ገብሬ ሲመጣ ይጨርሰዋል። ይሄንም ውስ ይሰራዋል። ታሎበኝ አንተ ክላሽ ወይ አበይ በሉ ኑ እንዴ ማዱን ቁረሱ እንጂ። አሃ ሆነ አንተ ገብሬ አረዲያ እና ታጎርሰዋለህ። እንደው ባልንጀራው አረገው እኮ አንተ የንከፍ ይራፉበት እስቲ እነሱ ኧረ እንደው ና ላርጋቢ እንደው በልጉት ቁጭ ልጅ እዚህ አለፈ ወይ ወይሽ እንደው የዛሬው ደግሞ አድካሚ ነው አንተው። አረ እና ሳይደክሙ መበላለን አንቺው ማጭዲያሽ ሳር ልታጪ ነው። በይ አንቺ እኔ አጭድልሻለሁ። ሳር ማጨድ ላይ አቅተኝ ኖሯት። እኔ ጀግና ልጅ እኮ ኧረ አንቺ ምንም አያቅተሽም እንዴ ልሞትልሽ። የሴት አንበሴት ናት እኮ። መሞካከሹንማ ታውቁበታላችሁ እናንተው። አንተና ሚ ደግሞ እኔ ስሞገስ ደስ አይላችሁ። እቺ ደግሞ እኝት እነሱማ እኮ ሰው ደስ አይላቸውም ቀናሉ እኮ። እኔ ግን አንተ ገብሬ ልጄን አንበሳና ነብር እያልክ እንደ ዱር አራዊት ጭራሽ ልታረጋት ነው። አቢ ድሮም ከንቱ ወዳሴ ፍጣሚው ነው። አውል ተንኮልና ዝርጠጣውንማ ታውቅበታለህ። ኧረ አይዞህ ገብዬ፣ አንበሲት ብትለኝም እኔ እኮራበታለሁ እንጂ አላፍርም። እንዲያ ነው እንጂ እርጎዬ። አሃ አራ
ተገላብጣችሁ እኔኑ ያዛችሁኝ። አይ አበይ ድሮም አመዳፋሽ ነው በል አንተ እድሜ ሌባ አቃቅም ማረም ይሆንክ ልጅ ታው ብያለሁ። በሉ እንግዲህ እኔ ልሂድ የነዋሉ በሉ ምግቡንም ብሉ። እንዴት አያይዘሽ ልትሄጂ ነው እንዴ? አቤ እምዬንም አግዛለሁ ነው። እርጎዬ ልሻኝሽ እንዴ? ሲበል ይሄ ልውስ ምን ይላል? ይሄ ቃትር ነው ምን ትሆናለች? መንደሯን ያለች አልኩ በይ እና በምን ታጅጂው? አይ አረ ምን ቀልበ ቢስ ነች አንተ። በህጂ ወይ ሰላም ግቢ። ወረዲያ ጦር ሜዳ መስረካት መሰለ አብይ እንደው በሉ ይብላስኪ አብይ ጠጋበል የማቆለን አበይ ጠጋበል ያ ዝም ብለህ ያዝ። አጅሪ ምን ነው ደነገጥሽ? እንደ ባለፈው ይጠልፈኛል ብለሽ ሰግተሽ ነው? ተወኝ ብያለሁ ተወኝ። ምን ነው ተወደድኩ ብለሽ ነው እንዲህ የምትኮሪው? ማን ውደደኝ አለ? አልፈልግም፣ አትውደደኝ። አረ እንደው ምን አይነት ሴጣን ነሽ እባክሽ። ሴጣንነቴንማ ሀይ በኋላ ታውቀዋለህ። እንዲሁ አጠገቤ ብትደርስ እንካኝማ ከዚህ በኋላ ምላስ እንደው አይሞት ወግ ነው አሉ ሲዳሩ ማልቀስ። ቤተሰቡ እንዳለ ምላሱ ላይ ነው እንዴ ወንድናት? እስኪ እናያለን አንድ ሀገር ላይ ሁለት መሪ ይኖር እንደሆነ። ውሻ ማድረባ ክፉ እንዱ አንተን አደም ማስገዛበት አንዳች ነገር ልጣ። ቆይ እንዱ አንድ ቀን ዋጋህን ታገኛለህ አንተው። እግዚአብሔር ነው ያወጣኝ። በስተት አንድ ምስኪን ሰው በእጄ ጠፍቶ ነበር።